ቤተሰቦቻችን ፊት ለአዲስ አመት ለህያብ ምን ይሰጣት? ምን ይሰጣት? ኦኬ፣ በእነሱ ውሳኔ ነው። ባንተ ምን ይሻላል? በእነሱ ምርጫ ነው። ግን እኔ አልፈልግም እንዴ። ሰው በሰላም መኖር አይችልም እንዴ? እንድትናገራት አልፈልግም። በስርዓት አናገራት። ያብ እንደዚህ እንድታወራት አልፈልግም። በእናትህ የትናንትና ይበቃል። እኔ ፊት እንዲህ አታወራት እኮ አትናገሩብኛል። አዳምጠኝ። በስርዓት ነው አውርቼ ይላኳት። የተናገርኳት ምንም አይነት ነገር የለም። እንደዚህ ጮክ እያልክ እንዳታወራት ካሁን በኋላ ያለው እኮ የዚህች ልጅን ሰላም ስጧት። እያየሽ ነው አይደል? ልጅቷን ምን ሆነች? ሰላም የሰውን ሰላም እየበጠበጠ ሰላም ፈላጊ ነው። ደውላችሁ አንዴ ካንቺ ጋር እኔ ወሬ የለኝም። ጨርሻለሁ ካንቺ ጋር ያለኝ ወሬ። ወንድሜን ገፍትረሽ የወጣሽ ሴት ነሽ። ማንም እዚህ ጋር መተህ እንደዚህ እያልክ አታስመስል። እኔ ወንድምን በጣም አክባሪ ነኝ። እቺ ልጅን ለቀቅ አድርጓት። እንፈቅድለት ማለት ነው። ሁለት መኝታ ቤት ስላለ አንድ ክፍል ያብን አንድ ክፍል ብታደግ ደስታ ነው። አክብራሽ ነው ግን የዛን ቀን ዝም ያለች ምን ልታመጣ? አክብራሽ ነው። እሺ ካላከበረችኝስ? ላንቺ አንስ አይደለም። ኧረ በእናትህ ሂድልኝ፣ ሰበብ እንዳትሆንብኝ። ላንቺ አንስ አይደለም። ታውቂያለሽ አይደለ? እሺ እኔ ስራ እንደዚህ አታወራት። እሺ ምንድን ነው እኔ ስራ? ልቀቂው እስኪ። ምን ልታመጣ ነው? ያንቺ ስራ ነው። የሁሉ ነገር የምታቀነባብሪው አንቺ ነሽ። ግርግር ትወዳለህ አይደለ? እሱ ነው። አጥፎ ካሜራውን እንዳታጠፋው፣ ችግር የለውም። ሰላም የተወደዳችሁና የተመረጣችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? አለን። እኔ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። አክቲ ሀበብቲ ኪፈክ ኩሉ ተማም ኩሉ ኮይስ። የኔ ምኞት ደህና እንድትሆኑልኝ ነው ቤተሰቦቼ። እንግዲህ ክረምት ነው፣ አላለቀም ክረምቱ እስካሁን ብርድ ነው። ግን ያው እንግዲህ ለመቋቋም ጃኬት ምናምን አድርገናል። እንግዲህ ሰሞኑን ያው ብዙ ነገሮች ተፈጥረዋል እንዳያችሁትኝ። ትንሽ እናንተንም ደስም የሚል ደስም የማይልም ነገር ነው ዛሬ ይዤላችሁ የመጣሁትኝ። ምክንያቱም ካሁን በኋላ የትኛውም ሰው ህያብን በመጥፎ እንዲናገራት አልፈልግም። ምክንያቱም እስካሁን ድረስ የተጎዳችሁ ይበቃል። ለማስታረቅ እኔ ሞክሬያለሁ፣ ሌላም ሰዎች ሞክረዋል ግን ነገሩ አልተስተካከለም። እሷ ማረግ ካለባት በላይ አድርጋለች፣ መጎዳት ካለባት በላይ ተጎድታለች። ይበቃታል ከዚህ በኋላ። ምክንያቱም በዚህ የሚቀጥል ከሆነ ለጤንነቷ ራሱ የሚያሰጋ ነገር ሊፈጠር ይችላልና ሴት ልጅ ናት፣ ትንሽ ልጅ ናት ምናምን ይህን ሁሉ ጫና ይህን ሁሉ በርደን ለምን ትሸከማለች? በስራ በመስራያ በመዝናኛ በመሳቂያ በመጫወቻ እድሜዋ እንደዚህ አይነት ሀስል ውስጥ መግባት የለባትም። ይበቃል፣ ካሁን በኋላ ይበቃል ብዬ አስባለሁ። እንግዲህ አዲስ አመት እየመጣ ነው፣ ጥቂት ቀናቶች ነው የቀሩትኝ። በአዲስ አመት ያው እንግዲህ ደስ ብሏት እንድትኖር ነው ፈልገው። ደግሞ ያው እኔም ከጎኗ ደግሞ ካለውኝ ያው ደስተኛ እንደምትሆን ምንም ጥያቄ የለውም፣ ግልጽ ነገር ነው። በአዲስ አመት አዲስ ነገር ይኖራል ማለት ነው። አንዳንድ ሰዎች ያው የኔ ነገር የማይመቻችሁ ሰዎች አላችሁ። በእርግጥ ያው ምን እንዳደረኳችሁ አላቅም። እኔ መልኬም እኮ የዋህ እንደሆንኩኝ ያስታውቃል። ውስጤ ደግሞ ከዛ በላይ ነውና በውበት ስለታሰርኩኝ ብቻ ሰው በሁለቱም ቆንጆ ሊሆን ይችላል ብላችሁ ጀጅ ባታደርጉ ጥሩ ነው። ማርያምን በጣም ነው የበረደኝ። ይበርዳል። ክረምቱ አላልቃለ ላውልቅልስሽ ደስ ይለኛል። አሪፍ ደረደረ። አላማረባትም ቤተሰብ አለባበስ እኮ በቃ ያበደ ነው። 10 ከ10 ያው ፋን በልበል እኮ ነው። አዲስ አመት እየቀረበ ነው። በዚህ አጋጣሚ ግን እንኳን አደረሳችሁ። ቶሎ ብላችሁ ወደ ሀገራችሁ ግቡ። አዲስ አመት ሳይገባ የሚገቡም ይኖራሉ። አዲስ እድል ሊኖር ይችላል፣ አይታወቅም። ታቆይለ የሆነ አዲስ አመት ሲመጣ እኮ ወደ አዲስ ነገር ይዞ ነው የሚመጣው። ምን ይታወቃል? በእኔና በህያብም ህይወት ዙሪያ ይሄ አዲስ አመት የሆነ ነገር ይዞ ሊመጣ ይችላል። በነገራችን ላይ ትልቅ እቅድ እንዳለን ለነግራቸው ነበር በ2018 እኔና አንቺ በትልቅ ነገር እንዴ እቅድማ አለን
በትልቅ ነገር ነው የምንመጣባችሁ። ያው ብዙዎቹ ደስ ይላቸዋል ብዬ አስባለሁ። ያው ምንም ማለት አምና ላይ ብዙ ያቀርኳቸው ነገሮች ነበሩ። ያው እንዳቀርኳቸውም ሳይሳኩም አመቱ ሊገባደር ነው። ጅማሬው አሪፍ ነበረ፣ ፍጻሜው አሪፍ ባይሆንም ያው 2018 ደግሞ የሚያውቀው ፈጣሪ ነው። ያው እንግዲህ ምን እቅድ ሊኖር ይችላል? ብቻ ለእናታችን ሲል ያኖረን። 2017 እኮ ካቀርሻቸው በግል ብቻ ማሳካት ካሉብሽ ብዙዎቹን አሳክተሻል። ግን ሌሎቹን ደግሞ እንዳታሳኪ ያደረጉሽ አንዳንድ ነገሮች ይኖራሉ። አንዳንድ ሰዎች 2018 ምን ይዞ እንደሚመጣ በምን እናውቃለን ነበሩ። እኔ ደግሞ ስላለው ካሁን በኋላ አሁን ከምታቀጃቸው ነገሮች ላስገባ ሁሉም ነው የሚሳኩት። ምንም እንዳትጠራጠሪ። እስኪ እናያለን። እቅዳችን ውስጥም ለማሳተፍ እንሞክራለን። አይመስላችሁም? ያው የሚረብሹን ሰዎች ሊመጡ ይችላሉ በዙሪያችን ምናምን። ማንንም አልሰማም። አንፈቅድላቸው። ማንንም አልሰማም። መስሚያችን ጥጥናው እንደና ሁሉ ሰላም አለ። እግዚአብሔር ይመስገን። እኔ ምን ሆናለሁ ብለህ ነው? የዋ ምን ይሆናል? ምን ይሆናል? ምንም አይሆንም። ሚስቱን ይቀማል ይባላል። የዋ የተቀማት ነገር መስላ ባንቺ ሲቀየር ምን ይሆናል? ይሆናል ማለት ነው። ምን ማድረግ ይቻላል? ያ ብቻ ይወርዳል። ግን እንቀመጣለን የሆነ ቦታ። እኔማ እስክትመጪ ትንሽ እነሱ ላውራቸው ብዬ ነበረ። አዲስ ዓመት እየደረሰ ስለሆነ ጥቂት ቀን ነው የቀረው። እንኳን አደረሳችሁ በዚህ አጋጣሚ ብያለሁ። በ2018 ደግሞ ሀገራቸው ገብተው እኛም ከቤተሰቦቻቸው ጋር በደስታ በፍቅር የሚያሳልፉበት በዓል አመት ይሁንላችሁ። አሜን በሉ። አሜን በሉ። ለምትመጡ ምን እንቀበላለን? እንዴ አሁን የሆነች ልጅ ጽፋልኛለች ኢንስታግራም ላይ ነው። ደስ ይላል። እኔ ግን እስካሁን ተቀበኝ ያለ ሰው የለም። ኦኬ፣ ስለዚህ በእኔ በኩል የሚመጡ እንግዶች የላችሁም ማለት ነው። ግን ምን እንዳለችኝ ታውቂያለሽ? ከህያብ ጋር ነው እንድትቀበለኝ ፈልገው ነው ያለች። ይሲ ምን አይነት ፋሚሊ እንዳለኝ እቀበላታለሁ። ችግር የለብኝ። ደስ ይላልና ሌሎቻችሁ መምጣት የምትችሉ ኑ፣ ደስ ይለናል። ያው ሳይታወቅ ነው ስደት ላይ እድሜ የሚሄደው ብዙ ዓመት የሚቆጠረው ምናምንና ምን ይዤ ልመለስ ምናምን አትወሩ። በቃ ያለው የምር ማለት በቃ ጊዜ ሳይታወቅ ማለት ይሄን በዓል ደግሞ አዲስ ዓመትን ከቤተሰብ ጋር ገባ እዛ ሀገር ላይ አሁን እንደ በዓል እንኳን ሳያከብሩት ነው የሚያልፉት። ገባ በዓል እንኳን ሳይመስላቸው ነው የሚያልፈው ቀን። ምክንያቱም እዛ ሀገር ላይ እንደዚህ አይነት ነገር አይከበርም። ኒው ይር አለ ግን ያኔ ዲሴምበር ላይ ነው አይደል? ያኔ ነው። ስለዚህ ያው ይደብራል ለማልተክል ነው። እኛም እንግዲህ ቫይቡን ለመፍጠር የበዓሉን ቫይብ ለመፍጠር ከያብ ጋር አብረን ነው በዓል የምናከብረው። ግድና ታውቃለች፣ ጎረቤታሞች ነን። እኔም በዚህ አጋጣሚ ፋሚሊ ጋር ነኝ፣ እሱም ደግሞ በዚህ አጋጣሚ ፋሚሊ ጋር ነውና ያው ፋሚሊ ለፋሚሊ ግድ ነው። አጠገብ ላጠገብ ስለሆነ እንገናኛለን። ወይ በላይቭ ድባቡን እናሳያቸዋለን ወይ ቪዲዮን ቀርጸን እንዳሳሰባችሁ እና እኔ እሰራለሁ ብላለች፣ ፎክራለች። በአሁኑ ዶሮ ለኔ ተውት ብላለች። አልታማም ታውቃለህ። ሰምቻለሁ፣ እታማለሁ። እኔ ሰምቻለሁ ግን አልቀመስኩም እስካሁን። መቅረትክ ነው መቅረትክ። የበዓል ቀን ሲዞር ነው የሚውለው። አያገባኝም እንጂ እኔ ሳልሰራ ቀርቻለሁ። ከፈለክ ማሚ መጠየቅ ትችላለህ። እስቲ ያሁኑን ደግሞ መጥቼ ቀምስና እኔ እውነት ትችያለሽ አትችይም የሚለው እነግራቸዋለሁ። ካገነጣጠሉ እስከ ቁሌቱ ለምን መሰለሽ እንደዚህ ያልኩት እጇን ስታዩትኝ በጣም እንትን ነው ሶፍት ነውና ጥፍር ልትል መስሎኝ እሱ ምን ይመችሻል? እንደ ቢላ ትጠቀሚበታለሽ። ወይ አይመችም እኮ በዚህ ማለት እና ሶፍት ሲሆንብኝ ጊዜ መስራት ስራ ማልስር ነው የሚመስለው አይደል? በሙያ አንታማም ታውቃላችሁ አይደል? ይደረግ እንግዲህ ምስክርነቱን እሰጣለሁ ብያለሁ። ከፈለጋችሁ እየመጣችሁ መቅመስ ትችላላችሁ። እዚህ ያሉ እንዴ ወረዳ 17 የቤት ቁጥር ልናገር። አንዱ ሴቶች ወንዶችን እየደፈሩ ነው የሚል የውሸት ዜና ማለት ነው ተሰራጨና ምን አለ አንዱ
ብቻ አለ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 15 የቤት ቁጥር 213 መተው እንዳይደፍሩኝ ያለ። ከዛ እዛው ተናግሮ እንዲመጡ ፈልጎ እኮ ነው። ብልጥ ነው ነት ያ ምን ላይ ደርሶ ይሆን ልጅ ግን በቃ እስከሙታል። እና በዚሁ አጋጣሚ ማለት ነው ቤተሰቦቻችን ፊት ለአዲስ አመት ለህያብ ምን ይሰጣት? ምን ይሰጣት? ኦኬ በእነሱ ውሳኔ ነው። ባንተ ምን ይሻላል? እኔማ ያው ያስለመድሽኝ ለኔ የጊፍት ትልቅ ትንሽ የለውም። ለኔ ያስለመድሽኝ አበባዮሽ ጨፍረሽ ነበር በፊት። እንጨፍራለን። አሁንማ ጨፍሬ ነው እንደው የምቀበለው። ግን አሁን በእነሱ ምርጫ ብር ግን እኔ አልፈልግም። እንዴ ሰው በሰላም መኖር አይችልም እንዴ? በምን አውቀህ መጣ? ዝም ብለው ተከትዬሽ ነው የመጣሁት። እኛስ በሰላም መኖር አንችልም እንዴ? ምንድነው ይፍሬም ነው እሱ የሱ ድምጽ ነው አይደል? ዳጊ ለምንድን ነው እየደወልክ የምታስፈራራት? ማን ያስፈራራት? አንዴ ነው እንገናኝ እናውራ ያልኳት። ተገናኝተው ማለቴ ትናንትናም ጠርታችኋት የማይሆን ነገር አይቼዋለሁ። ምንም ነገር አላልኩም። ነገር እንዳላችሁ እኔ ከህይወት ወጥቻለሁ። በሰላም መኖር እኔ ወጥቻለሁ አይደል? በቃ እየመጣ ደግሞ እንድትረብሽኝ አልፈልግም። ለምንድን ነው ጠርተሻትስ ሌላ ነገር የምትናገረው? እኔ አልጠራኋትም። ምን ፈልገህ ነው የመጣው? እኔ አልጠራኋትም። ምን ለምን ሲባል ነው ሲጀመር? ትናንትና ጠርተሻት አንቺ አይደል? እኔ አልጠራኋትም። ስትናገረት የነበረው በቃ ጠራት ዳጊ። እኔ በስርዓት አውርቼ ሄደች። ከአንቺ ጋር ችግር የለውም። ምንድነው አትናገሩብኛል ካሁን ለምን እየደወልክ የምታስፈራራት? ማንም ደውሎ ተናገረ። ምንድነው? ለምን አገኛችኋት ነው? ምንድነው? ለምን እየደወልሽ ያወራሽ ነው? ሰው እየደወለልኝ ነው እያልሽ ነው? አንዴ ከአንቺ ጋር ለምን ጨዋታዬ ከሱ ጋር ነው? ማንም እንደ አንተ ተገናኝተው እንደ ሁሌ ግርግር ትወዳለህ አይደለ? እሱ ነው አጥፎ ካሜራው እንዳታጠፋው ችግር የለውም። በቃ ሰላም ነገር እየሰራን የነበረው ወይስ ሰላም ማንፈልግም ነው? እየደወልክ ለምን ደም ታስፈራራት? ማንም ደውላ አስፈራራት። ራሱ ተፈራራችሁ ነገር ነው። እንደምትገናኙ አውቄ ነው ተከትይሽ እዚህ ድረስ የመጣሁት። እና ምን ደበረህ እንደ መገናኘታችን? አንተ ምን ተማራግን ተገናኘን? መብታችን መሰለኝ አይደል? አንተ መብቴ ነው ብለህ አይደል ይሄን ነገር እያደረክ ያለው? ምን አደረኩኝ? ምንም ያደረኩት ነገር የለም። ከአንቺ ጋር አውርተን ጨርሰናል። ማለት እኔም አውርቼ ጨርሻለሁ። በቃ አሁን የራሴን ህይወት እየኖርኩ ነው። ወንድሜንም ገፍትረሽ ነው የወጣሽው። ሁሉ ነገር እሺ ብዬ በቃ እኔ በጣም ሰው አስባሪ አንዴ ገፍትረሽ ምናምን ነገር እያልክ እዚህ ጋር ማስተባበያ አትፍታ። እዛ እንዴ አይተነዋል እኮ ቪዲዮን ምን እንዳደረግክ እኮ አይተናል። ግን እዚህ ጋር እሷን ተወቀሽ ለማድረግ አትሞክርሽ። ምንም ነገር አንፈልግም እንዴ ፍቅርታ ያስፈራራሽ ሰው አለ ወይስ እየፈጠርሽ ነው? እየፈጠርሽ ነው የምታወሪው? ሪከርድ አድርጋዋለች። እየደወሉ እያስፈራራት ነው። መችኛ ስራ ፈታሪ ነው። ስራ ፈታችኋል ዳጊ። የማይደረግ ነገር ነው እያደረጋችሁ ያላችሁ። አሁን ሰላም ነን ከህያብ ጋር እኛ በሰላም እየኖርን ነው። በቃ አሁን የራሳችን ስለ አዲስ አመት እቅድ እያቀድን ነው። እኛ ስለናንተ ማሰብ ጊዜም የለንም። ገብቷል? ተፈለጋችሁትን ማቀድ ትችያለሽ። ጊዜም የለንም። በቃ አልከለከልኳችሁ ነው። ስላንተ ስለማሰብ ጊዜም የለንም። እናንተ ሚሉና አቅዳችሁ ነው። አዲስ አመት በዚህ አመት ህይወትሽን አጥፋለሁ ምናምን ምንድን ነው ያማህምን እንዴ? ለምን ብዬ ነው እንደዛ ማረገው? እንደዚህ ስራ ይፈታው ንገሪኝ። ፍቅር እንዳፈሪኝ በእግዚአብሔር ደውላልሻለች? የደወለልሽ የለም። ዝም ብለሽ እየመጣሽ አትቀባጥሪ። እንድትናገራት አልፈልግም። አንተ ስራ በስርዓት አናገራት። ያብ እንደዚህ እንድታወራት አልፈልግም። በእናትህ የትናንትናው ይበቃል። እኔ ፊት እንዲህ አታወራት እኮ። ለምን ለሁለት አጠሩ? ማንም የተናገራችሁ አንተ ማየት አልፈልግም። አንድ ነገር ልንገርህ። በመጀመሪያ ነው ያልጠሯት። ሁለት መምጣቷን አላውቅም። ሶስተኛ ነገር ደግሞ በስርዓት ነው ያወራሁት። አዳምጠኝ። በስርዓት ነው አውርቼ ላኳት። የተናገርኳት ምንም አይነት ነገር የለም። እንደዚህ ጮክ እያልክ እንዳታወራት ካሁን በኋላ እሺ? ተረጋግተህ አውራት። የምትጠይቃት ወንድነት እንደዛ አይደለም። ወንድነት እንደዛ አይደለም። የምታረገውን አክት እንዳለ እያየሁ ነው። የምታሳዩአትን እንደዛ አይደረግም። ሴት ልጅ እኮ ነች። በጣም የሴቶች መብት ጠባቂ ነህ አንተ። ምንድነው ነኝ? በቃ እሺ፣ እንደዛ መከራከር ትችላለህ። እኛ ጋር አትምጣ። በቃ ራቂኝ ብለህ ፈልገው ነው። ስለመጣሽብኝ ነው ተከትዬሽ የመጣው። ሰበብ ፍለጋ ነው። የሆነ ምን ጠይቃት ነገር ነበር። ጠራንና ጠይቀናት። በኔ ቢል ለምን አጠይቋትም? አንተ ማግኘት አልፈልግም። ለምን አንተ ሰላም አትፈልግም? መረበሽ ነው የምትፈልገው። አሁንም በሰላም ቆመን መተየረበሽከን ያለ ነው። ተኝ እየፈጠርሽ እየመጣሽ የምታወሪው ራስሽ። ከዛ በኋላ ማን ሂድ ምናምን እያልሽ ደግሞ ታስመስያለሽ። እዚህ ጋር አስመሳይ እኮ ማን እንደሆነ እናውቃለን። እናውቃለን። አዎ ማን እንደሆነ እናውቃለን። ደበስበስ እያደረገን ማን እንደሚያልፍ እናውቃለን። ባየ ነው በደንብ እናውቃለን። እኛ ራሱ በጣም አይተነዋል። ጭምብልህ ወለቀ እኮ ኤፍሬም እኮ በቃ በሰላም ልኑሩበት።
አትፈልጉኝ እባካችሁ። አንተ ነው መተህ የረበሽከን። አሁንም በሰላም እያወራን እኮ ነው። እኛ በሰላም እያወራን ነው። እሺ በቃ አሁንም ማንም ያስፈራራት የለም። በቃ እየደወላችሁ እኮ ያስፈራራችሁ። እኔ ስራ አልፈተውም ባይዘዊ ሰው ጋር እየደወልኩ ይኸውልሽ አዳም ለምንድን ነው ሰው ጋር ደውዬ ማስፈራራት? ምን እንደፈለግሽ እኔ ጌታ አውቃለሁ። እና ታዲያ ምን እንደፈለግኩ ሳታውቅ ታዲያ ለምንድን ነው አስፈራራሽ? በግልጽ እኮ ከፈለጋችሁ እኔን ማውራት እኮ ነው። ለምንድን ነው ካንተ ጋር የምናወራው? ምንም የምናወራው ነገር የለም። ከዚህ በኋላም የቀረኝ ቢኖር አንድ ዕቃ ብቻ ነው። እዛ ቤት መጥቼ የምፈልገውን ዕቃ ወስዳለሁ። በቃ ስማ ኤፍሬም፣ ከዛ ውጭ ምን እናንተ ምን የሚያገናኘን ነገር የለም። ገባ አይደል? አይደለም እሷ ጋር ልንደውል ማለት ነው። እኛ ራሱ ጊዜ አጥሮናል። በጣም ብዙ እቅድ አለን። በጣም ብዙ ስራ አለን። ገብቶሃል አይደለ? ጊዜ ራሱ እየበቃን አይደለም። ሰው እዚህ ጋር መታ አትረብሽን። በቃ ህይወትን መርጣሃል እኮ አይደለ? መርጣሃል ህይወትን። ስለዛ ስለናንተ እሺ በቃ አሁን ምንም እንድትረብሽን አልፈልግም ኤፍሬም። በመጀመሪያ የምትፈልገውን ነገር ነው አይደል የምታደርገው? እኛ የምንፈልገውን ነገር እናደርጋለን። ግን ደግሞ ከዚህ በኋላ የምንፈልገውን ነገር ስናደርግ የምፈልገውን ነገር ነግሬሻለሁ እኮ። የዚህች ልጅን ሰላም ስጧት፣ እየደወላችሁ አታስፈራሯት። ሰላም እያየሽ ነው አይደል? ልጅቷን ምን ሆነች? ሰላም የሰውን ሰላም እየበጠበጠ ሰላም ፈላጊ ነው። ደውላችሁ አንዴ ካንቺ ጋር እኔ ወሬ የለኝም። ጨርሻለሁ ካንቺ ጋር ያለኝ ወሬ። ወንድሜን ገፍትረሽ የወጣሽ ሴት ነሽ። ማንም እዚህ ጋር መተህ እንደዚህ እያልክ አታስመስል። እኔ ወንድምን በጣም አክባሪ ነኝ፣ አንተንም ጨምሮ ቤተሰብ አክባሪ ብትሆኚ እኮ እዛች ጋር ያለውን ነገር ቆሞ መጋፈጥ ነው እንጂ ምንድነው ቆሞ የመጋፈጥ? ቤት እየዘለለች እየመጣች እያንኳኳች እየከፈተች ኦኬ ብዬ እንዳከብር ነበር የጠበቀው። በጣም እኮ ብልግናህን ነበር እያሳየኝ ነበረው። ሁለቴ ሶስቴ ወንድምን አክብር አይደለ እንዴ የመጣችሁ እዛ? እኔ ባይገርም ማለት ከባለፈው በኋላ አንተን ለማግኘት አልመጣም ነበረ። ገባ አይደል? ዳጊ እንደዛ እዚህ መሀል ላይ እየገባ ለማስታረቅ ሲሞክር አንተ የፈለግከው ግን መራቅ ነበር አይደል? ወንድምህ ስለጠራኝ ወንድምህን አክብሬ ነው ግን ቤት የመጣሁት እንጂ ሌላ ነገር ኑሮኝ አይደለም እኮ። ለምን ወጣሽ? ተመልሼ ስራህ ነው እዛ ጋር ያሳየው ነገር ነው። እሺ ምን ልታረግ መጣች? እየጠራሃት አይደል? መቼስ እሷ ቤቷ ሆኖ አይደለም እየተመላለሰች የምትመጣው። እህት የስጋ እህት አይደለችም። ቤት አንተ ቤት የምትመጣው እየጠራሃት ነው። ከናንተ ጋር ያለኝ ኖር ይጨርሳል። ምናልባት እኮ ስማ ወንድምክና ህያብ አርፍደው ስለማን ነው ቸኩሎ ስለመጡ እንጂ ትንሽ ቆይቶ ቢመጡ ቀርማ የሆነ ነገር ሊደርስ እና እዚህ ጋር አታስመስል። እኔ ምን ሊደርስ ይችላል? እንደተለመደው ነው። አንተ ተዛዝለም ልትገኝ ትችላለህ። ምን ይታወቃል? እግር ስር መተኛት ምናምን ደስ ይልሃል። በእኛ እንትን ላይ ግን እንደዚህ አይነት ጓደኝነት የለንም። ባይዛዌ እየተዛዘሉ ሶፋ ለሶፋ እየተሻሹ ጓደኝነት የለም። ያው ነው የመጣሁት ከእናንተ ጋር ልከራከር ሳይሆን እቺ ልጅን ለቀቅ አርጓት። ማንም የደረሰባት የለም። ብንፈቅድለት ማለት ነው ሁለት መኝታ ቤት ስላለ አንድ ክፍል ያብን አንድ ክፍል ብታደግ ደስታህ ነው። እንደዚህ ነው ባህሪ። አንተ ጨርሰሃል ያብን ነገራቶች አለስተ መጀመሪያ እንዲመጣ አደረግሽ ራስሽ። ከዛ በኋላ ለምንድን ነው እንዲያሽፋኒ የምትፈልገውን ህይወት መርጣል። ግን እሷ ደግሞ ሌላ ህይወት እንድትመራ እየፈቀርክላት አይደለም። ምንድነው በቃ እኔ ሰላም ሁለት እግር አለኝ ብለው ሁለት ዛፍ ላይ መውጣት አይቻልም። መረጥክ ህይወትን አይደለ? እሷም ህይወቷን ትምረት ትኑር። በቃ አሁን በሰላም እያወራ ነው። እዚህ ጋር መተመበጥበጥ ምን ማለት ነው? የመጣሁበት አላማ መናገር ያለብኝ ነገር ለመናገር ነው እንጂ ከእናንተ ጋር ንትርክ ንዝንዝ አልፈልግም። ንዝንዝ ፈላጊው ግን አንተ እየመሰልከኝ ነው። አሁን ላይ እኛ ንዝንዝ ትታን አንቺ መስም ልትሆኑ ትችላላችሁ። አትደውሉላት። በቃ ማንም ይደውልላት የለም። እኔ ነገርኩ እኮ ስራ አልፈታሁኝም። እና ልብ ቢኖራችሁ ትናንትና ለምን እንደዛ ህዝብ እያያችሁ ማለት ያ ቪዲዮ እንደሚለቀቅ እርግጥ ነው አይደል? ለምን በህዝብ ፊት እንደዚህ እያያችሁ አታስፈራራቱም? በስልክ እየደወላችሁ እኛ ተፈለኩ እኮ ታውቃለህ። ካሜራም ይዤ መጥቻታለሁ አይደል? ክብር ያላት ሴት ብትሆን ግን አክብራሽ ነው። ግን የዛን ቀን ዝም ያለች ምን ልታመጣ አክብራሽ ነው። እሺ ላንቺ አንሳር አይደለም እኮ እያብ ላንቺ አንሳር አይደለም። ኧረ በእናትህ ሂድልኝ፣ ሰበብ እንዳትሆንብኝ። ላንቺ አንሳር አይደለም። ታውቂያለሽ አይደለም? እሺ ስማ አንተ ግንኙነታችሁን ቢኖራት የአንተ አይን ትርቅ ነበረ። የሴትነት ክብር ቢኖራት ማለት ነው። ገባ አይደል? ግንኙነታችሁን ይፋ ማድረግ ስላቃተ ነው እሷን የጠራናት እንጂ ሌላ ነገር ፈልገን አይደለም። ገብቷል አይደለ? እሷ ከነገረችን ብለን ጠን የጠራናት እንጂ አይነት ሰው ነው። በመድኃኒዓለም ሰው እንደማይፈጥን ነገር
በቃ ያለፈ ነገር ንግግር አንነጋገር አይደል? ያንቺ ስራ እንደሆነ እኮ በሰላም መለየት አይደል የፈለከው? በሰላም ተለያይቻለሁ አይደል? ያንቺ ስራ ነው በቃ። ምንድነው የኔ ስራ? እንደዚህ አታውራት። እሺ ምንድነው የኔ ስራ? ልቀቂ እስኪ። ምን ልታመጣ ነው? ያንቺ ስራ ነው። የሁሉ ነገር የምታቀነባብሪው አንቺ ነሽ። ምን አረጌ? ፍቅር ተበናርሽ አንዴ ነው አውራት። እዚህ ጋማ አቀናባሪው ማን እንደሆነ እኮ ይታወቃል በደንብ ተደርጎ አይደል እንዴ? ይሄ ሁሉ ነገር አቀናባሪው ማን እንደሆነ ይታወቃል። እሱንም ደግሞ የሚያውቀው ፈጣሪና ራስህ ነህ። ምንም እዚህ ጋር መተህ እኔ ጋር መልክ ለመስራት አትሞክር። ካሙዙ ራሱ እንዳንተ አያቀናብርም። እሺ በቃ አትረብሸን። በቃ ኤፍሬም ይሻላል ነው ሚሊዮን የመረጥከው ራስህ ነኝ አይደለሁም እኮ። መልካም ህይወት ይሁንላችሁ። ደስተኛ ስትሆኚ ደስ አይደው መሰለኝ ይሄ ልጅ። በቃ ይሁን እንዴ ካምባለ ድርሽ ሄድም አጠገብሽ አድርሽ ሄድም ካምባለ የምር ለመጨረሻ ጊዜ ነው እሱ አንቺ አጠገብ እንዳይደርስ ደውልህላ። አረ ምን ብዬ እንዴ ምን ብዬ እኔና አንቺ አጠገብ ድርሽ እንዳይል ማድረግ እኮ ቀላል ነው አይደል? ግን ተመልሶ አይመጣም ህይወቱን መርጧል ብዬ ስላሰብኩ እንጂ ቀላል ነው። አረ እናርቀዋለን በቃ ምንም እንዳታስብ። የሰው እንትን መረበሽ አሁን ጥሩ ሙድ ላይ ነበረ እኮ ስለ 2018 እያቀድን በቃ ሰላም አይፈልግም። ለምን እንደሆነ አላውቅም። እምቢ ካልክ ደግሞ እንግዲህ ኤፍሬም ቀላል ነው። እኛ ፍቅርም ብለን ነው ቢያንስ ጥሩ መጥፎም ጊዜ ከያብ ጋር አሳልፋል። መለየትም በሰላም መለየት አንድ ነገር ነው እና በቃ ካሁን በኋላ አትረብሻት ፕሊዝ። እሺ በአዲስ አመት አንተም ህይወትን ኑር እኛም እንኖራለን። በቃ ሆነ እንጂ ጥሩ መልካም ላልመሰለኝ እኔ አልጓጓም። ባያድለኝ መውደድ ለኔ እኖራለሁ እስከማየው ፍቅርን ብዬ ልበ ኩሩ ልበ ቀና እስካየው ድረስ ያንን ጀግና ልደር እንጂ ሩቅ አልሜ እስካገኝ ድረስ ፍቅሬን አልሜ